ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የሂሳብ ትምህርትን አራቱ ክፍሎች ወይም ደግሞ አራቱ የሂሳብ ስሌቶች መካከል የሆነውን እንግዲህ ሙሉ ቁጥሮችን በማየት ከሙሉ ቁጥሮች ጀምረን መቁጠሪያ ቁጥሮች ሙሉ ቁጥሮች እነማን ናቸው፣ በምን አይነት መንገድ ነው የምንቆጥር፣ እንዴት አድርገን እንይዛቸዋለን የሚሉ እነዚህን የሂሳብ ወሳኝ የሆኑ ቁጥሮችን እናያለን። ለጀማሪዎች ማለት ነው። አዲስ ለሚጀምሩ የሚሆኑ ቁጥሮችን በደንብ እናያለን ማለት ነው። ከመሰረቱ ጀምረን እንግዲህ ሂሳብ በህይወታችን ላይ በጣም ብዙ ነገሮችን የምንሰራበት ብዙ ካልኩሌሽኖችን የምናደርግበት ግን ብዙዎቻችን እየተማርነው የሌለ በጣም ወሳኝ ትምህርት ነው። ይሄንን ትምህርት እንግዲህ በደንብ አድርገን ዛሬ እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ደውሉልን። እያስተማርን እንገኛለን። በሀገር ውጭም በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ በምትፈልጉት ሰዓት የምትፈልጉትን ኮርስ በአጭር ጊዜ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ከመጀመሪያው ጀምረን እናያለን። ከዚህ ስንጀምር ከመቁጠሪያ ቁጥሮች እንግዲህ የሚጀምሩት ከምንድን ነው? ከዜሮ ነው የሚጀምሩት። መቁጠሪያ ቁጥሮች ከዜሮ ይጀምራሉ። ከዛ ዜሮ አንድ ደግሞ ሙሉ ቁጥሮች ከዜሮ ይጀምራሉ። መቁጠሪያ ቁጥሮች ደግሞ ከአንድ ይጀምራሉ። ሙሉ ቁጥሮች ከዜሮ ነው የሚጀምሩት። ደግሞ መቁጠሪያ ቁጥሮች ከዚህ ከአንድ ይጀምራሉ ማለት እንችላለን። እያንዳንዳቸውን ስናይ እቺ የመጀመሪያዋ ማን ነች ስንል ዜሮ ነች። ይችኛዋ አንድ ነች። ይችኛዋ ሁለት፣ ይችኛዋ ሶስት፣ ይችኛዋ አራት፣ ይችኛዋ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ እያለን እንሄዳለን ማለት ነው። ወደ ሌሎችም እንደዚህ እያለን እናልፋለን። ልክ እነዚህን እንደጨረስን ልክ እስከ 9 ከ0 እስከ 9 ያሉ ቁጥሮች በጣም ወሳኝ ናቸው፣ የሚደጋገሙ እነዚሁ ስለሆኑ ማለት ነው። ከዛ ይችኛዋንና ይችኛዋን አንድን በመውሰድ ይችኛዋን ከዛ ዜሮን በመውሰድ 10 ከዛ በኋላ ይቺ አንድ የሚለው ያው እንደምታዩት እስከ መጨረሻው ድረስ እስከ 19 እስከሚሆን ድረስ አንድ የሚለው ከፊት አይቀርም። ይሄው አንድ አለ። ከዛ እዚህ ያሉት ደግሞ እነዚሁ ነው የሚደገሙት ማለት ነው። እነዚህ ቁጥሮች ነው ተደግሞ እንደገና የሚመለሱት። ያው 0 1 2 3 4 እዚህ ጋር በስተት ገብታ ነው ቁጥሯ ይችኛዋ እንትን ማለት አለባት። ይሄኛው ምንድነው መሆን ያለበት? እቺ እንደዚህ ነኝ። በጣም አሪፍ። 4 5 6 7 8 9 እያለ ይሄዳል ማለት ነው። ከዛ እዚህ ጋር ሲደርስ ይቀየራል። ይሄው እንደምታዩት 9 ላይ የሚያልቀው ማለት ነው። እዚህ ጋር 19 የነበረው 20 ይሆናል። 20 ሲሆን ደግሞ እቺ ሁለት እንደምታዩት ከመጀመሪያው አሁንም እያለች እስከ 9 ድረስ ከመሄድ ሁለት ከፊት ይቀድማል። ከዛ ዜሮን እስከዚህ እነዚህን በሙሉ እናመጣቸዋለን። ይሄው 0 1 ይሄው እዚህ ደግሞ 2 3 4 5 6 7 8 9 እያልን እንቀጥላለን ማለት ነው። ይሄ 29 ካለ በኋላ እዚህ ጋር 30 በሚልበት ሰዓት ምንድን ነው? አሁንም እቺ 3 እንደምታዩት እስከ 39 ድረስ 3 ከፊት አትቀርም። ከዛ እነዚህኑ ማምጣት ነው። እነዚህኞቹን ቁጥር ይሄው 0 1 2 3 4 5 6 7 8 9 እያለ ይሄዳል ማለት ነው። እነዚህም በሙሉ እስኪ እያንዳንዳቸውን እናያለን ማለት ነው። ሙሉዎችን እንዴት ነው እንትን የምንላቸው የሚሉትን እስኪ እናያቸው። ከመጀመሪያውን ጀምርና እየጻፍን እናያቸው። መልካም ጎላ አድርገን ማየት ይኖርብናል እያንዳንዳቸውን በምናይበት ጊዜ ማለት ነው። እሺ ይችኛዋ እንግዲህ የሙሉ ቁጥሮች መሰረት ነች። ሙሉ ቁጥሮች ስንጽፍ መጀመሪያ የምንጽፋት 0 ትባላለች። 0 እቺን ከጻፍን በኋላ በሁለተኛነት ማን ነች? አንድ ነች። አንድ ነች። እቺ አንድ ደግሞ እቺኛዋ ከጠፋች በኋላ እንደዚህ ብቻዋን ከሆነ ከመቁጠሪያ ቁጥር የሚጀምር ከአንድ ነው። ሙሉ ቁጥር ከዜሮ ይጀምራል፣ መቁጠሪያ ቁጥር ከአንድ ይጀምራል ማለት ነው። እቺ አንድ ዜሮን እንጻፋት። እሺ
ዜሮን እንጻፋትና ከዛ በኋላ እሺ ይችኛዋ ደግሞ ማነች? አንድ ነች። አንድ። ስለዚህ እያንዳንዳቸውን እያየን እንሄዳለን ማለት ነው። አንድ እሺ ከእቺ አንድ ከዛ ማን አለች? ሁለት አለችን አይደል? ከዚህ በመቀጠል ማን አለ? ሁለት እንጽፋለን። ወይም ደግሞ እቺን እናደርገና ሁለት ቀጥለን ማን አለን? ሶስትን እንጽፋለን። ሶስትን በመቀጠል ማን አለን? አራትን ቀጥለን አምስት በመቀጠል ስድስት ሰባት እሺ ስምንት ዘጠኝ እያለ ይቀጥላል። እነዚህ አሁን ወሳኞች ናቸው። እነዚህን በደንብ አድርገን ማየት ይኖርብናል። ከዜሮ እስከ ዘጠኝ ያሉት እየተደጋገሙ ሁሌም እስከ መቼም ብንሄድ እየተደጋገሙ የሚመጡ ቁጥሮች እነዚህ ናቸው። እነዚህን በጣም ያዝ። 0 1 2 3 4 5 6 7 8 9 እነዚህ ይደጋገማሉ። እነዚህን ከነዚህ በተጨማሪ እናያቸው ያሉትን እሺ አዎ ከነዚህ በተጨማሪ እንግዲህ ማን ማን አለ የሚለውን ስናይ ይችኛዋ 9 አለች። ከዛ ይሄኛውን ጠበብ እናድርገው። በመቀጠል እነዚህ ቁጥሮች ይደጋገማሉ ብለናል። ከዛ በመቀጠል 9 ካለ በኋላ ማን ነው? 10 ነው። 10 ስንጽፍ ደግሞ ነው 1 እና 0። ይሄው እነዚህ ናቸው። ከዚህ ነው አሁን ይቺ 1 አደረግ 0 አደረግ 10። ከዛ ምን እናደርጋለን? 11 11 ስንል ራሱ አንድ ይቺን እና ይቺን ሁለቱን መድገም ነው። እንደምታዩት ይቺ አንድ እዚህም አለች እዚህም አለች። አሁንም ትቀጥላለች። ማን አለ? 12 እንበልስ 12 ይሄው 12 ስንልም ይቺኛው አንድ አሁንም ትቀጥላለች 12 እሺ 13 ይሄው አንድ አሁንም አለች 14 አሁንም ትቀጥላለች 15 አሁንም ይቀጥላል 16 17 18 18 እሺ ከዛ ስንት ሆነ? 19 ሆነ ማለት ነው። በጣም አሪፍ። አሁን ስናይ እያንዳንዳቸውን በምናይበት ጊዜ ምንድነው እንትን የሚለው ያቺኛዋ አንድ ምንላት ይቺ አንድ ሙሉ ነው። አንድ ከኋላ አለች አሁንም ከዛ የተጨመሩት ሴቶች ናቸው ከፊት እነዚህ ናቸው ከፊት በሙሉ የገቡት። ይኸው 0 1 2 3 4 5 6 7 8 9 እነዚህ ተጨመሩ። ስንት ሆነ አንድ ላይ? 10 11 12 13 14 15 16 17 8 19 እያልን እንሄዳለን። ከዛ በመቀጠል ማን አለን? 20 ስንል 2 እና 0 ነው። 20 ከዛ 21 ሲል አሁንም ያው እዚህ ላይ ሁለት ቀደም ይቻላል። አሁንም በሙሉ እስከ 29 ድረስ ይቀድማል ማለት ነው። ሁለት ማለት ነው ከፊት ይኸው 2 21 ከዛ ማን እንጽፋለን? 22 ከዛ ማን አለን? 23 ከዛ ማን አለ? 24 ስንል ያቺን እናመጣለን አራትን ከዛ ምን አለ? ሁለትን እንጽፍና አምስትን የቷን እናመጣለን? ይቺን እናመጣለን ካለ ይኸው ይቺኛዋ 20 ስንል ሁለትን አስቀደመ 0ን ከዚህ ወሰደ። 20 ስንል 21 ስንል ይኸው ሁለትን ከፊት አስቀደመ እቺ አንድን ከዚህ ወሰደ። ሁለት ራሱ ቋሚ ስለሆነ 22 ስንል ሁለት ቋሚ ነች። ሁለትን ከየት ወሰደ? ከዚች ወሰደ። 23 ስንል ሁለት ቋሚ ነች። ሶስትን ከዚህ ወሰደ። 24 አራትን ከዚህ ወሰደ። 25 ስንልስ ከዚህ ላይ አምስትን እንወስዳለን። 5 ከዛ ሁለት ቋሚ ነች። 26 ስንል ስድስትን ከዚህ ላይ ልውሰድ 6 ከዛ ቋሚ ነች 20 ነው እጽፋለሁ። 27 ስል 7ን ከየት ልውሰድ? ከዚህ ልውሰድ 7ን ቋሚ ነች። ከዛ 28ን ከየት ልውሰድ? ከዚች ወስዳለሁ 8ን ቋሚ ነች። ሶሪ ከዛ ሺ ማን አለች? 29 ስልስ ሁለትን ከጻፍኩ በኋላ ማን ወስዳለሁ? 9ን ከዚህ ወስዳለሁ ማለት 29 ከዚህ በላይ ማለፍ አልችልም። መጨረሻው 29 ከዛ ይቀየራል ቁጥሩ ማለት ነው። ይቀየራል ከዚህ ምን ይሆናል? 29 ሆነ። ይኸው 20 21 22 23 24 25 26 27 28 29 መጀመሪያ ከ0 እስከ 9 ከጻፍን በኋላ ከ0 እስከ 9 ከዛ 10 ስንል ይች አንድ ነች። ይች አንድ እና ዜሮችን አንድ እና ዜሮ እነዚህ ሁለት ሆኑን 10 እንትን አሉ። ከዛ በኋላ ይቺ አንድ ቋሚ ሆና እነዚህን የቀጠሉ 2 3 4 5 ከ9 ቀጠሉ። ከዛ ደግሞ ይቺ ሁለት ተቀጥልና እዚህ ላይ ሁለት ይቀጥላል። ከዛ ራሱን ከዜሮ ጀምሮ ይደግማል። አሁን 30 ስንል 3
ከፊት ያደርግና ከዜሮ ጀምሮ ራሱን መድገም ማለት ነው። 30 ስንል 3 ቀድማለኝ ከዛ ዜሮን ከዚህ ሌላ አምጣ ዜሮን ሳመጣ ስንት ሆነ 30። ከዛ 31 ስለ 3ን ቋሚ ነች ራሷን 3 ቋሚ ነች። ከዛ አንድን ከየት አመጣ ከዛ አመጣለሁ 1 31 አሁን 3 ቋሚ ነች። ሁለትን ከየት ላምጣ ከዚህ ላምጣ 2 32 እሺ አሁን 3 ቋሚ ነች 33ን ከዚህ 3ን ላምጣ 3 አሁን 3 ቋሚ ነች። አራትን ከዚህ አመጣለሁ እሺ ከዛ 5ን ከዚህ አመጣለሁ አሁንም እሺ 6ን አሁንም ከዚህ አመጣለሁ 6ን ማለት ነው። እሺ 7ን አሁንም ከየት አመጣለሁ ከዚህ አመጣለሁ 7ን እሺ 8ን አሁንም ከየት አመጣለሁ ከዚህ አመጣለሁ ከዛ 9ን ከየት አመጣለሁ ከዚህ አመጣለሁ 39 3 ስንት ሆነ 30 31 32 33 34 35 36 37 38 39 እያለ ይቀጥላል። ቀጣይ ደግሞ ምን ይላል 40 41 42 እያለ አራትን ደግሞ ይቺ 3 ነበረች ይቺኛዋ ደግሞ ትቀጥላለች። ከዛ እነዚህኞች በሙሉ እያሉ ይሄዳሉ ማለት ነው። ቁጥሮችን በዚህ መሰረት በቀላሉ መጻፍ እንችላለን ማለት ነው።